ሰላም ጤና ይስጥልን ውድ የተከበራችሁ የሰገነት ሚዲያ ቤተሰቦች ሁላችሁም በያላችሁበት እንዴት አላችሁልን? የሰይነሽ ልጅ ነኝ። ከመጀመሪያ እስከ መጨረሻ አብሬያችሁ ቆይታ አደርጋለሁ። አዳዲስ የሰገነት ሚዲያ ተከታታይ ካላችሁ ሰብስክራይብ አድርጉና ቤተሰብ ሁኑ። ሰገነቱ ላይ ወጣችሁ ዘና ፈታ ትላላችሁ። ከዚህ ቀደም እንደምታደርጉት ነባር አድማጭ ተከታታይ ተመልካቾቻችን ደግሞ እንደወደዳችሁት እንደፈቀዳችሁት ከዚህ በፊት ታደርጉት እንደነበረው ላይክ ማድረጉን እንዳትረሱ፣ የደወል ምልክቷን በመጫን የምንለቃቸው ቪዲዮዎች ወዲያው እንዲደርሷችሁ ማድረግ ትችላላችሁ። ለወዳጅ ዘመዶቻችሁ ሼር አድርጉልን። የእናንተ አስተያየት ለኛ ጠቃሚ ነውና የኮሜንት መስጫው ላይ ሐሳቦቻችሁን አስፍሩልን፣ እንቀበላለን። ዛሬ የዓለማችን ድንቅ ድርሰቶች ከሆኑት ሮሚዮና ጁሊየት የተሰኘውን ይዤላችሁ ቀርባለሁ። አብራችሁን ቆዩ። ሮሚዮና ጁሊየት ደራሲ ዊሊያም ሼክስፒር፣ ተርጓሚ ወንድሙ ነጋሽ ደስታ። ሮሚዮና ጁሊየት ተራኪ የሰይነሽ ልጅ። የዓለማችን ድንቅ ድርሰቶች ፍጻሜው ሲያምርና ሌሎች ከተሰኘው መጽሐፍ ውስጥ የተወሰደ በሰገነት ሚዲያ ብቻ። ጌታ ሞንታግና ጌታ ካፑሌ የተባሉ ሁለት ዕውቅና ታላላቅ ባለጸጋ ቤተሰቦች በቬሮና ከተማ ይኖሩ ነበር። በእኒህ በሁለት ቤተሰቦች መካከል ለአያሌ ዘመናት የቆየ የቂም በቀል ጠብ እጅግ በመካረሩ ደመኞች ሆነዋል። ይህ የቂም በቀል ጠላትነታቸው ከነርሱ አልፎ የሁለቱ ቤተሰቦች አሽከሮችና ተከታዮች እንኳ በክፉ ዓይን እንዲተያዩ አድርጓቸዋል። እንዲያውም የሁለቱ ቤተሰቦች ተከታዮችና አሽከሮች መንገድ ላይ ድንገት ቢገናኙ ሻሙላ ተማዘው ደም ይፋሰስ ነበር። ስለሆነም ዘወትር በሚፈጠረው ግጭት የቬሮና ከተማ ሰላምና ጸጥታ አልፎ አልፎ ይናጋል። ይህ በእንዲህ እንዳለ አንድ ቀን አዛውንቱ ካፑሌ ታላቅ የራት ግብዣ ይደግሳሉ። በግብዣው ላይ አያሌው ወይዛዝርት መሳፍንትና መኳንንት እንዲገኙ ጥሪ ይደረግላቸዋል። የቬሮና ከተማ ቆነጃጅት በሙሉ ጥሪውን ተቀብለው በዕለቱ ግብዣ ላይ ይገኛሉ። በዚህ የጌታ ካፑሌ ግብዣ ላይ የደመኛው የጌታ ሞንታግ ቤተሰብ አባል ካልሆነ በስተቀር ማንም ቢመጣ ልባዊ መስተንግዶ ይጠብቋል። በዚህ ታላቅ የራት ግብዣ ላይ ሮዛሊን የምትባል አንዲት እመቤት ተገኝታለች። ይህች እመቤት የጌታ ሞንታግ ወንድ ልጅ የሮሚዮ ፍቅረኛ ነበረች። ከጌታ ሞንታግ ቤተሰብ መሃል አንዱ እንኳን በግብዣው ላይ ቢገኝ እስከ ሕይወት ማጣት አደጋ እንደሚደርስበት ጥርጥር የለውም። ቤንቮሊዮ የተባለ የወጣቱ የሮሚዮ ጓደኛ ወደ ግብዣው ስፍራ ለመሄድ ይነሳል። ሮሚዮም አብረውት እንዲሄድ ቦንቮሊዮ በጓደኝነት ያስገድዷል። ሮሚዮም በበኩሉ በአባቱና በጌታ ካፑሌ መሃል ለዘመናት የመረረውን ደመኝነት ስለሚያውቅ የአብረውት የመሄዱ ጉዳይ የማይሞከር እንደሆነ ለቤንቮሊዮ ይገልጽለታል። ቤንቮሊዮም ለሮሚዮ ባቀረበው ሐሳብ ጌታ ሆይ፣ ግብዣው ስፍራ ላይ ከመሄድ የሚያግድ አንዳች ነገር የለም። አንተ መሆንህን ሰው እንዳይለይህና እንዳትታወቅ ከፈለግ ገጽህን በጭንብል ወይም በማስክ ሸፍነህ መሄድ ትችላለህ። እግረ መንገድህንም ፍቅረኛን ሮዛሊንን ግብዣው ላይ የማግኘት እድል ይገጥማል። በዚህ አጋጣሚም የሮዛሊንን ውበት ከሌሎች ድንቅ የቬሮና ቆነጃጅት ጋር ማነጻጸር ትችላለህ። ከእርሷ 10 እጅ የሚልቁ ወይዛዝርት እንዳሉ ለማወቅ ይረዳል በማለት ቤንቮሊዮ ሮሚዮን ያግባቧል። ሮሚዮ በቤንቮሊዮ አባባል ይህን ያህል ባይረካም በዚህ አጋጣሚ ፍቅረኛው ሮዛሊንን ለማግኘትና ናፍቆቱንም ሊወጣ ስለፈለገ ወደ ግብዣው ስፍራ ለመሄድ ፈቃደኝነቱን ይገልጻል። ሮሚዮ ለፍቅረኛው ለሮዛሊን ታማኝ በመሆኑ አብዛኛውን ጊዜ በሐሳብ እየመጣችበት እንቅልፍ አጥቶ ያድር ነበር። ከፍቅሩ ጽናት የተነሳ ከጓደኞቹ ተለይቶ ዘወትር ስለ እርሷ በሐሳብ የሚዋዥቅ ወጣት መስፍን ነበር ሮሚዮ። ሮዛሊን ግን ስለ ሮሚዮ ይህን ያህል ቁብ የሌላት፣ ለፍቅሩ ተገቢውን አጸፋ የማትመለስ ደንታቢስ እመቤት ነበረች። ቤንቮሊዮ ወጣቱን መስፍን ወደ ግብዣው ስፍራ ለመውሰድ የፈለገበት ዋና ምክንያት የተለያዩ ውብ ወይዛዝርት ለሮሚዮ በማሳየት ስለ ሮዛሊን ያለውን ልዩ ግምት ለማስለወጥና ከደረሰበት የፍቅር ሰቀቀን ፈውስ እንዲያገኝ ያስቡለት ነበር። ጌታ ካፑሌ ካዘጋጁት የራት ግብዣ ላይ ለመገኘት ወጣቱ ሮሚዮ፣ ቤንቮሊዮና ጓደኛቸው መርኩቲዮ ገጻቸውን በጭንብል ሸፍነው ወደ ግብዣው ይጓዛሉ። የግብዣው ስፍራ እንደደረሱም አረጋዊው ካፑሌ ራሳቸው መልካም አቀባበል አደረጉላቸው። ጥሪ ካደረጉላቸው እንግዶቻቸው ጋር ለመደነስ ዝግጁ የሆኑ በርካታ ወይዛዝርት እንደሚገኙም ካፑሌ ለወጣቶቹ ያስረዳሉ። የተጋበዙት እንግዶች በሙሉ ከተገኙ በኋላ
የዳንሱ ስነ ስርዓት ተጀመረ። ከሚደንሱት ወይዛዝርት መሃል በተለይ ባንዷ ላይ የሮሚ ዓይን አረፈ። አፈጣጠሯ እዚህ ቀርሽ የማትባል እጹብ ድንቅ ወይዘሪት ነበረች። የውበት ጮራ ፈንጣቂ፣ ደማቅ የማለዳ ወጋግን በመምሰሏ ሌሎች ጥቃቅን የውበት ሻማዎች ብርሃናቸውን በወጉ እንዳያንጸባርቁ እሷ ብቻ ላብነት የቀረበች መስላ ታየችው። በዚያ ምሽት ገጿ ላይ የሚያበራው የውበት ጸዳል በአንድ ጠይም ሰው የተጌጠ ዕንቁ መስሎ ይንተገተጋል። በእርግጥም እመቤቲቱ ማንም የማያገኛት ውድ ብርቅና በዓለማቸው የሌላት የውበት ዳርቻ ነበረች። ሮሚዮ ያችን ውብ እመቤት በርቀት አማትሮ ከግር ጥፍሯ እስከ ራስ ጸጉሯ ከቃኝ በኋላ ይገርማል እኮ ፍጥረቷ፣ ከጥቋቁር አዕዋፍ መሃል ጎልታና ደምቃ የምትታይ ነጭ እርግብ ትመስላለች። ውበቷ፣ ፍጽምነቷ፣ እንከን የለሽነቷ ከሌሎች ወይዛዝርት ሁሉ የላቀች መሆኗን በጉል ያመለክታል እያለ ያደናቁትና የውዳሴ ቃላት ለራሱ አነበነበ። ሮሚዮ የውዳሴ ቃላት ለራሱ ሲያነበንብ ቲባልት የተባለው የጌታ ካፑሌ የወንድም ልጅ ድንገት ይሰማዋል። ቲባልትም ሮሚዮን ወዲያው በድምፁ ይለየዋል። ቲባልት በተፈጥሮ ጀርጃራና መንፈሰ ቁጡ ወጣት ነበር። የደመኛቸው የሞንታግ ቤተሰብ የሆነው ሰው ገጹን በጭንብል ሸፍኖ በግብዣው ላይ ሊሳለቅ የመጣ መስሎት ቲባልት ደሙ ፈላ። በደም ፍላት አንባርቆ በወጣቱ ሮሚዮ ላይ እጁን በማንሳት እዚያው ሊገድለው ደነፋ። የቲባልት አጎት አዛውንቱ ካፑሌ ግን በዚያን ወቅት ምንም አይነት ጉዳትም ሆነ ድፍረት በማንም ላይ እንዳይደርስ ቲባልትን ይገስጹታል። ለእንግዶቻቸው ክብርና ሰላም በመሻት ድግሳቸውም እንዳይበላሽ በማሰብ ብቻ አልነበረም ካፑሌ ግልግል የገቡት። በተለይ ወጣቱ ሮሚዮ በተፈጥሮ መልካም ምግባር ያለው ትሁት በመሆኑ ክፉ እንዲደርስበት ክብሩም እንዲነካ ጨርሶ አልፈለጉም። ቲባልትም ሳይወድ በግድ አደብ ገዝቶ ለጊዜው ንዴቱን ተቆጣጠረ። ቢሆንም በግብዣው ላይ ሳይጠራ የተገኘው የጠላታቸው የሞንታግ ልጅ ሮሚዮ በሌላ ጊዜ ምሱን እንደሚያገኝ ቲባልት መዛቱ አልቀረም። የዳንስ ጨዋታው ጋብ እንዳለ ሮሚዮ ቀደም ሲል አይኑን የጣለባት እመቤት ወደ ቆመችበት አቅጣጫ ያማትር ጀመር። ገጹን በጭንብል በመሸፈኑ እሱነቱን ለይቶ ሰው ይታዘበኛል ከሚለው ስጋት የልዩንታና ፍርሃት ራሱን አላቀቀ። ምንም ሳያመነታ ወደዚያች እመቤት አቅጣጫ በቀጥታ መራ። ቀረብ ብሎ በጨዋ ደንብ እጇን ያዛደረገና ይቅርታ የኔ እመቤት፣ ይህን ቅዱስ እጅ በመንካቴ ከባድ ኃጢአት ሰርቻለሁ። ከሩቅ ስፍራ የመጣሁት ትሑት አምላኪ በመሆኔ የሰራሁትን ኃጢአት ለማስተሰረይ ስል ይህም በድፍረት የነካሁትን ቅዱስ እጅ ልሳለም እገደዳለሁ አለ ሮሚዮ ትህትናውን በሚገልጽ ለስላሳ አንደበት። ያቺ ውብ እመቤትም በበኩሏ አንተ ትሑት አምላኪ ሆይ አለችና የቅዱሳንን እጅ አምላኪዎች ዳስሱታል እንጂ ከቶውንም ሊስሙት አይፈቀድላቸውም ያለች ልብ በሚሰርቅ ድምጸት። ቅዱሳንም ሆኑ አምላኪዎች ከናፈር አላቸው አይደለምን ያለ ሮሚዮ። እንዴት አላቸው እንጂ ያለችና አሁን ለጸሎት ብቻ የሚገለገሉበት ከናፈር አላቸው። ኦ እንግዲያውስ አንቺ የኔ ውድና ቅድስት ሆይ ጸሎቴን ሰምተሽ በረከትሽን የማትለግሽኝ ከሆነ የተስፋዬ ጭላንጭል ልም ብላ እንደምትጨልም ከልብ የማጠንሻለሁ አለ ሮሚዮ። እኒህ ሁለት ወጣቶች በጣፋጭ የፍቅር ጭውውት ተጠምደው ጥቂት አብረው ቆዩ። በመሃሉ ያቺ ውብ እመቤት ድንገት በወላጅ እናቷ ተጠርታ ሄደች። የልጅቷን ማንነት ሮሚዮ ለማወቅ ቀስ ብሎ ጠየቀ። ያገኘው መልስ ያቺ ልቡን በፍቅር ፍላጻ የወጋችው ቆንጆ የጌታ ካፑሌ ወራሽና ተወዳጅ ልጃቸው ጁሊየት እንደሆነች ተረዳ። ሮሚዮም የጌታ ሞንታግ ደመኞች ልጅ ለሆነችው ወጣት ሳያውቅ ድንገት ልቡን በመስጠቱ እጅግ በጣም ተጸጸተ። በሱና በሷ ቤተሰቦች መሃል የቆየው ደመኝነት ባያሌው ቢያስጨንቀውም ሮሚዮ ግን የጠላቶቹን ልጅ እንዳያፈቅር የሚያግደው ነገር አልነበረም። ጁሊየትም በበኩሏ አእምሮ አረፍት አጥቷል። ቀደም ሲል የፍቅር ቃላት አብረው ስትለዋወጥ የቆየችው ጉብል የቤተሰቧ ደመኛ የሞንታግ ልጅ ያውም ራሱ ሮሚዮ እንደነበር በተረዳች ጊዜ ስሜቷ ተነካ። ድንገት በፍቅሩ ልትነደፍ በመቻሏም ድንጋጤ ተሰማት። ሳታስብ ለእርሱ ያላትን አድናቆትና ፍቅር በመግለጿም ተጸጸተች። እርሱ ለእርሷ ያዘንላትን ያህል እርሷም ለእርሱ ከልብ አዘነችለት። ምንም እንኳ የዕለቱ አጋጣሚ የደመኛችን ልጅ በማፍቀሯ አስደናቂ አዲስ ፍቅር ልደት ቢመስላትም በቤተሰቦቻቸው አለመጣጣም ብቻ እንድትጠላው መገደዷን ስታስብ ልቧ በሐዘን ተሰበረ። ግብዣው እኩለ ሌሊት እንዳበቃም ሮሚዮና ባልደረቦቹ ወደ የመኖሪያቸው ተመለሱ። ነገር ግን ከጥቂት ጊዜ በኋላ ሮሚዮ የት እንደገባ ባለማወቃቸው ጓደኞቹ ፈልገው ሊያገኙት አልቻሉም። ሮሚዮ ልቡን አስረክቦ ከመጣበት አካባቢ ለመራቅ ጨርሶ ተሳነው። ጭር ባለው ሌሊት የደመኞችን ግንብ ኃያሉ ፍቅር ብርታቱን ሰጥቶት ዘሎ ገባና በአትክልት ውስጥ ይንጎራደር ጀመር።
እንደ አጋጣሚ የአትክልቱ ስፍራ ከውዲቷ ጁልየት መኝታ ቤት በስተጀርባ ነበር። ሮሚዮ አዲሷን ፍቅረኛውን እያሰለሰ ጥቂት እንኳን ሳይቆይ እመቤት ጁልየት በመኝታ ቤቷ መስኮት ሰገነት ድንገት ብቅ አለች። በጽሑፍ ድንቅ ውበቷ ማለዳ በምስራቅ እንደምትወጣ ፀሐይ አካባቢውን በብርሃናዊ ነጸብራቅ አደመቀችው። በዚያ ውድቅት አትክልት ስፍራው ላይ ታበራ የነበረችው ጨረቃ ብርሃኗ ደበዘዘ። የሮሚዮ አዲሷ ፀሐይ ብርሃኗን በአካባቢው ብትናኘው ከጨረቋ የሚፈነጥቀው ብርሃን የላቀ ኃይል ብርሃን መድረሱን ሲረዳ በቅሬታ በመደብዘዝ ድርሻውን ለአዲሷ ደማቅና ግዙፍ ብርሃን መልቀቅ ግዴታ ሆነበት። ጁልየት ከመኝታ ክፍሏ ዘገነት ላይ ዘና ብላ ቆመች። ፊቷን በእጇ ደገፍ ስታደርግ ሮሚዮ ባድናቆት ተመለከተና ምን ነው የእጇን ጓንት በእንኩና በእነዚህ አለንጋ ጣቶቿ ገጿን ለመንካት በታደልኩኝ። አሁን እኮ ይህን ያህል ጊዜ ብቻዋን ያለች መስሏት ይሆናል ብሎ በረጅሙ ተነፈሰ። በመጨረሻም ወይኔ ልጁ አለና ባድናቆት ፈዞ ይመለከታት ጀመር። ጁልየት ተናግራ ድምጹን ቢሰማ ምንኛ ደስ እንደሚለው አሰላሰለ። እሱ ራሱ ግን ድምጹን ዝግ አድርጎ ጁልየት ሳስመው መናገሩን ቀጠለ። ኦ አንቺ ደማቅ ብርሃን፣ እባክሽን ደግሞ ተናገሪና ድምጽሽን አሰሚኝ። ከገነት የተላከ መልእክተኛ መስለሽ በላይ ላይ የምታንጸባርቂው ቅድስት ሆይ እባክሽን ቃላት ተንፍሽና ድምጽሽን ልስማው አለ ሮሚዮ። ወጣቱ ሮሚዮ በዚያ በውድቅት እጅግ አደገኛ በሆነ አካባቢ ይገኛል ብላ ጁልየት ጨርሶ አልጠረጠረችም። በዳንሱ ምሽት አጋጥሟት በነበረው ወጣት ፍቅር ተመስጣ ነበርና የወዳጇን ስም ተጠራ ጀመር። ኦ ሮሚዮ ሮሚዮ አለችና ከቶ ለምን ይሆን ሮሚዮ የተሰኘው? ፍቅሬ ሆይ ሮሚዮ፣ አባትህን ወዲያ ተዋቸው። ስምህን ለመለወጥ ፈቃደኛ ከሆንክ ግን ግድ የለም፣ ብቻ የቃል ኪዳን ፍቅረኛ ይሆነኝ እንጂ እኔም ከእንግዲህ ከወላጆቼ ከካፑሎ ቤተሰብ መዝገብ ውስጥ ስሜን ላንተ ስል ሰርዛለሁ ያለች ለራሷ። ሮሚዮ በጁልየት ጣፋጭ ቃላት ተማረከ። እሱም አጸፋውን ሊመልስ ዳርቶት ነበር። ነገር ግን የእሷኑ ማራኪና ጣዕማቸው የማይጠገቡትን የፍቅር ቃላት ማዳመጡን መርጦ ጆሮውን ይበልጥ አቀና። ጁልየት የፍቅር ቃላቷን ለራሷ ማነብነውን ተያያዘችው። እንደ እርሷ አመለካከት ሮሚዮ በመባሉና የሞንታግ ልጅ በመሆኑም ተቆጨች። ሮሚዮ ሌላ ስም ቢኖረው ኖሮ የግሏ ሮሚዮ እንደሚሆን ተመኘች። ከማራኪ አንደበቷ የወጣውን አባባል ሲሰማ ሮሚዮ ስሜቱ ምግታት ተሳነው። እሱ ራሱን በአካል በአምሳል አግኝተው የምታናገረው እንጂ ብቻዋን የምታነበንብ አልመሰለውም። ፍቅሬ ብላ ወይም ለእርሷ ደስ የሚላት ስም እንድትጠራው በልቡ ተማጠናት። መጠሪያ ስሙ የማያስደስታት ከሆነ ከእንግዲህ ሮሚዮ ሊባል እንደማይሻ በለውሳስ ለራሱ ተናገረ። በመኝታ ቤቷ መስኮት ሰገነት ላይ ብቻዋን ስታነበንብ የቆየችው ጁልየት ድንገት የወንድ ድምፅ ከአትክልቱ ውስጥ ሰማች። ፍርሃት መላ አካላቷን አሸበረው። ጨለማን ተገን አድርጎ ግላዊ ምስጢሯን ሲያዳምጥ የቆየውን ሰው ማንነት በመጀመሪያ ማወቅ ተሳናት። ያውን ምንም እንኳን ከዚህ ቀደም ብዙ ቃላት ካንደበቱ ያልሰማች ብትሆንም ዳግም በተናገረ ጊዜ ራሱ ሮሚዮ መሆኑን ወዲያው በድምፁ አረጋገጠች። አይበገሬውን የአባቷን ግንብ ዘሎ አትክልቱ ውስጥ በመገኘቱና ራሱንም ለአደጋ በማጋለጡ ጁልየት አምረራ ወቀሰችው። የሞንታግ ልጅ በመሆኑ ከአባቷ ወገኖች አንዱ እንኳን ቢያገኘው ያለ ርኅራኄ እንደሚገድለው ባዘነት ያገለጸችለት። ሮሚዮን በበኩሉ ሲመልስ ውዷ ጁልየት ሆይ ከቤተሰቦችሽ 20ና 30 ስለታም ጎራዴ ይልቅ ያንቺ ኃይል የህይወት ፈተና ውስጥ ጥሎኛል። አንቺ ብቻ በርኅራኄ ዓይኖችሽ ካየሽኝ ከጠላቶቼ እጅ ህይወቴ ትተርፋለች። ያንቺን ፍቅር አጥቼ ህይወቴ ከምትረዝም ይልቅ በጠላቶቼ እጅ እድሜ አሁኑኑ ቢያጥር መርጣለሁ። እረ እንዴት ወደዚህ ስፍራ ልትመጣ ቻልክ? ለመሆኑ ማን መራህ? ፍቅር ነው የመራኝ። የሮሚዮን በአካባቢው መኖር ሳትጠራጠር ውስጣዊ ስሜቷን አውጥታ ያነበነበችው የልቧን እንዲያውቅባት የተናገረችው የፍቅር ቃላት ትውስ አላትና ፊቷ በሀፍረት ፈመሰለ። ያመለጧትን የፍቅር ቃላት መልሳ በወሰደች ፈቃዷ በሆነ ነበር። ነገር ግን አንዴ ካፋ ወጥቷልና የማይቻል ሆነ። ባህልና ወጉን ተከትላ እንደ ዘመኑ ብልጣብልጥ ወይዛዝር ተግደድራ ፍቅረኛዋን ፊት ለመንሳት ትችል ነበር። ጁልየት ከልብ አፍቃሪ ነበረችና በሮሚዮ የፍቅር ወጥመጥ እንዳልተያዘች ለማስመሰል አልሞከረችም። ያው በጁልየት ተፈጥሮ ውስጥ ንጹህ ፍቅር እንጂ ማስመሰል ቦታ አልነበረውም። ከልቧ የመነጨውን እውነተኛ የፍቅር ኑዛዜ ሮሚዮ ከራሷ አንደበት አድምጧል። በአካባቢው ሰው ይኖራል ብላ ሳትጠራጠር የተነፈሰችውን የልቧን ትርታ አንድም ሳይቀር ሮሚዮ ሰምቷል። እሷም በበኩሏ ቀደም ሲል ከአንደበቷ የሰማው የፍቅር ቃላት ሁሉ ከልቧ የመነጩ ለመሆናቸው ሳትደብቅ ነገረችው። ፍቅር መራራ ቃላትን ታጣፍጣለች፣ ጥላቻንም ታስወግዳለችና ጁልየት ከሰገነቱ ላይ ቆማ ቁልቁል እያየች ሮሚዮን በቤተሰቡ ስም ጠራችው።
መልካሙ ሞንታግ ሆይ ላንተ በቀላሉ መሸነፌን አይተ ለፍቅር አነስተኛ ግምት አላት እንዳትለኝ አደረሃን። ይልቁንስ የልቤን እንድታውቅ የረዳህን የዛሬውን ምሽት መውቀስ ያለብህ መሰለኝ። አየህ ሮሚዮ፣ በተፈጥሮ ብልጣብልጥ አይደለሁም። ይህን ተፈጥሮዬን ከሴቶች እህቶቼ ልማዳዊ ድርጊት ጋር ማነጻጸር ስትጀምር ያኔ የኔን እውነት ማረጋገጥ ትችላለህ። የብዙዎች ሴቶች እህቶቼ ድርጊት ለነሱ ታላቅ ችሎታና ጥበብ ቢመስላቸው የማስመሰል ትህትናቸው ግን ከንቱ ብልጠት ነው አለች ጁልየት ቁም ነገሯን ጣል በማድረጓ ውስጣዊ ደስታ እየተሰማት። ውድ ጁልየት ሆይ የእንዳንቺ አይነቷን ቅድስት እመቤት እውነተኛ የፍቅር ቃል ጨርሶ እንደማልጠራጠር የፍቅራዊ ምስክሬ ትሁን ያለ ሮሚዮ ከልቡ። በሮሚዮ እውነተኛ አባባል ስሜቷ ተነካ። እሷም በበኩሏ ሐሳቧን ስትገልጽ የዛሬው ምሽት ቃል ኪዳናችን በጥድፈት የተፈጸመና ድንገተኛም ነው አለች። ሮሚዮ ግን ተጨማሪ የፍቅር ቃል ኪዳንና መሐላ እንደሚያስፈልጋቸው አጥብቆ ጠየቃት። አሁን አንተ ከመጠየቅ በፊት የኔን የፍቅር ቃል ኪዳንና መሐላዬንም ሰጥቻለሁ። ቢሆንም አስቀድሜ በፈቃዴ የሰጠውን ቃል ኪዳን መልሼ በመውሰድ እንደገና እንዳዲስ መልሼ በሰጠህ ደስታውን አልችልም። ላንተ ያለኝ ፍቅርና እምነት የውቅያኖስን ያህል ሰፊና ጠሊቅ ነው። ሁለቱ የምሽቱ ከዋክብት እንዲህ አይነቱን ጣፋጭ የፍቅር ቃላት በመለዋወጥ ላይ እንዳሉ ጁልየት ድንገት በሞግዚቷ ተጠራች። የእንቅልፍ ሰዓቷ በማለፉና እንዲያውም ሊነጋጋ በመቃረቡ በሞግዚቷ አስተሳሰብ ጁልየት የግድ መተኛት አለባት። በጨረቃዋ ብርሃንና በምሽቱ ነፋሻማ አየር ለመርካት እንደፈለገች አስመስላ ምክንያት ከሰጠች ከጥቂት ደቂቃዎች በኋላ ሮሚዮ ዘንድ ተመለሰች። የሰገነቱን በረንዳ ደገፍ ብላ ቁልቁል ፍቅረኛዋን እያየች ለፍቅር ዋጋ የምትሰጥና ታማኝ ከሆንክ እኮራብሃለሁ። ልታገባኝ ፈቃደኛና ቁርጠኛም ከሆንክ የጋብቻችንን ዕለት ለመወሰን በሚቀጥለው ቀን መልእክተኛ ልክብሃለሁ። ሮሚዮ፣ ልቤን ላንተ ሰጥቼ እድሌን ካንተ ጋር አቆራኝቼ እስከ ዓለም ዳርቻ እከተልሃለሁ አለች ጁልየት። የጋብቻቸውን ቀነ ቀጠሮ በመወሰን ላይ እንዳሉ ሞግዚቷ እንደገና ጁልየትን ጠራቻት። አሁንም ጁልየት ሞግዚቷ እንዳታውቅባት ገባ ወጣለች። ጁልየት የሮሚዮን ከርሷ መለየት እንዳልፈለገች ሁሉ ሮሚዮም ከጁልየት መለየቱን ልቡ አልፈቀደውም። ለፍቅረኞች ጣፋጭ ሙዚቃቸው አንዱ የሌላውን ቃል በጠራ የጨረቃ ምሽት ከማድመጥ የበለጠ የለምና ሁለቱም መለየት ሞት መሰላቸው። ቢሆንም በመጨረሻው የሰላም እንቅልፍና የመልካም ምኞት ቃላት ተለዋውጠው ሳይወዱ በግድ ሮሚዮና ጁልየት ለጊዜው ተለያዩ። ጎህ ቀደደ። ሰማይና ምድሩ ከተጣበቀበት የተላቀቀ ይመስል አካባቢው በብርሃን ውጋገን መድመቅ ጀመረ። ሮሚዮ አእምሮ በፍቅረኛው ሐሳብ በመጠመዱ ከእንግዲህ መተኛት እንደማይችል ተረዳ። ጥቂት ካሰላሰለ በኋላ ወደ ቤቱ ከመሄድ ይልቅ በአካባቢው ወደሚገኝ ገዳም አምርቶ አባሎራን ሊያነጋግር ፈለገ። መልካሙ መነኩሴ አባሎራ የማለዳ ጸሎታቸውን በማድረስ ላይ ነበሩ። ሮሚዮ ማልዶ መድረሱን ባየው ጊዜ ሌሊቱን በሙሉ ባይኑ እንቅልፍ ሳይዞር እንዳደረ ተረዱ። ሮሚዮ ከሮዛሊን ጋር የነበረውን ጽኑ ፍቅር አባሎራ ያውቁ ነበርና ምናልባትም እሷን በማሰብ ሳይተኛ ያደር መሰላቸው። ሮሚዮ ግን በውቤቷ ጁልየት አዲስ ፍቅር መነደፉን ገለጸላቸው። በዚያን ዕለት የጋብቻቸውን ስነ ስርዓት እንዲፈጽሙለትም እርዳታቸውን በጠየቀ ጊዜ መነኩሴው እጅግ ተገረሙ። ከሮዛሊን ወደ ጁልየት የዞረውን ድንገተኛ የፍቅር ወግ ሰምተው ጆሮአቸውን ማመን አቃታቸው። ሆኖም ሮሚዮ ለሮዛሊን የነበረው ጽኑ ፍቅርና እሷ ግን ፊት ተነሳው እንደነበረ ከዚህ ቀደም ደጋግሞ ነግሯቸው ስለነበረ ቃሉን አምነው ተቀበሉ። አባሎራም በነገሩ ተገርመው ያው የወጣት ወንዶች ፍቅር በልባቸው ሳይሆን በአይናቸው ላይ ይበረታል አሉ። ለእውነተኛ ፍቅር አጸፋ መመለስ የማትችለውን ሮዛሊንን በማሰብ ጊዜውን በከንቱ በማባከኑ ሮሚዮ ራሱን ወቀሰ። ጁልየት ግን በእርሱ ዘንድ ተወዳጅና እሷም ከልቡ አፍቃሪ መሆኗን በአድናቆት ተናገረ። መልካሙ መነኩሴ ግን የሮሚዮና የጁልየት ጋብቻ የሰላም በር ከፋችና የምስራች እንደሚሆን ገመቱ። የሁለቱ ጋብቻ ለረጅም ዘመን የቆየውን የጌታ ካፑሌና የጌታ ሞንታግን ቂም በቀል ወደ ሰላምና ፍቅር እንደሚለውጡ አሰቡ። የሁለቱ ጋብቻ በቬሮና ከተማ ዘወትር የሚፈጠረውን ሽብር አስወግዶ እርቀ ሰላም እንደሚወርድ በማመን አባሎራ ውስጣዊ ደስታ ተሰማቸው። አባሎራ የጌታ ሞንታግና የጌታ ካፑሌ ወዳጅ በመሆናቸው ብቻ ሳይሆን ወጣቱን ሮሚዮ ከልብ ይወዱት ነበርና ከጁልየት ጋር ሊያጋቡት ፈቃደኝነታቸውን ወዲያውኑ ገለጹለት። ጁልየት ለሮሚዮ በገባችው ቃል መሰረት መልእክተኛዋን ላከች። ሮሚዮም በበኩሉ ጁልየት ራሷ አባሎራ ቤት ድረስ ፈጥና እንድትመጣ ያው መልእክተኛ እንዲነግራት ጠየቀው።
ከጥቂት ጊዜ በኋላ ጁሊየት አባሎራ ቤት ደረሰች። ሮሚዮና ጁሊየት በቀጠሯቸው ሰዓት እንደተገናኙ አባሎራም ሥርዓተ ጸሎት አድርሰው ሁለቱ ፍቅረኛሞች በማይበጠስ የጋብቻ ሰንሰለት አቆራኟቸው። በሮሚዮና በጁሊየት ጋብቻ የሰማይ መላእክት እንኳን እንደሚፈነድቁ የጌታ ሞንታግና የጌታ ካፑሌ የዘመናት ቂም በቀል ጠባሳ ተፍቆ ወደ ዘላለማዊ ሰላም እንደሚለወጥ በማመን ጸሎታቸውን በደስታ ደመደሙ። የጋብቻቸው ስነ ስርዓት እንዳበቃ ጁሊየት ወደ ቤቷ ገሰገሰች። ቀኑ ቶሎ መሽቶ ሮሚዮ ባለፈው ሌሊት ያጫውታት የነበረው የአትክልት ስፍራ በቃሉ መሰረት እስኪመጣ ተቅበጠበጠች። ደቂቃዎች ሰዓታት ሆኑባት። በዚያን ዕለት ረፋዱ ላይ የሮሚዮ ባልንጀሮች ቤንቮሊዮና መርኩቲዮ በቬሮና አውራ መንገድ ላይ ሲዋቡ አጋጣሚ ሆኖ ከጌታ ካፑሌ ቤተሰብ አባላት ጋር ይገናኛሉ። ከኒህ የካፑሌ ቤተሰብ መሃል ግልፍተኛው ቲባልት ይገኝበታል። እንደሚታወሰው ቲባልት በጌታ ካፑሌ ራት ግብዣ ላይ ከሮሚዮ ጋር ካልተፋለምኩ ብሎ በወቅቱ ተገላግሏል። ቲባልት መርኩቲዮን እንዳየ የሞንታግ ቤተሰብና የሮሚዮ የልብ ወዳጅ መሆኑን ስለሚያውቅ የስድብ ናዳ ወረደበት። ባሽሙር ወረፈው። መርኩቲዮም ለግላጋና ደመቁጡ ወጣት በመሆኑ ለቲባልት ወረፋ ጽፈውን በኃይለ ቃል መለሰለት። ቤንቮሊዮ ጠቡን ለማብረድ ከወዲያ ወዲህ ሲራወጥ ከየት መጣ ሳይባል ሮሚዮ ድንገት ከችላል። ግልፍተኛው ቲባልትም ከመርኩቲዮ ወደ ሮሚዮ ፊቱ መለሰና አንተ እኮይ በማለት ዘለፈው። ሮሚዮ ግን የቲባልትን ዘለፋ በትዕግስት ለማለፍ ሞከረ። ዛሬ ሮሚዮ ከቲባልት ጋር ለመጋጨት ጨርሶ አልፈለገም። ቲባልት የጁሊየት ያጎት ልጅ መሆኑና እሷም እንደምትወደው ስለሚያውቅ ውዝግብ ውስጥ ሊገባ አልቀጣም። ወጣቱ ሮሚዮ ምንም እንኳን የሞንታግ ቤተሰብ ቢሆንም በተፈጥሮ አዋቂ ጨዋና ትሁት በመሆኑ በቤተሰቦቹና በእነካፑሌ መሃል በተፈጠረው አለመግባባት በጭራሽ ጣልቃ ገብቶ አያውቅም። ስለሆነም ከቲባልት ጋር ሰላም ለመፍጠር ሞከረ። እንዲያውም ድምጹን አለሳልሶ መልካሙ የካፑሌ ወገን ሆይ በማለት ልባዊ ሰላምታና ክብሮት አቀረበለት። ደመኛ መሆናቸውን ልቦናው እያወቀ የካፑሌን ስም በመልካም ቃል አጣፍጦ ማውሳቱ ለሮሚዮ ውስጣዊ ደስታ እንደሚፈጥርለት ከራሱ ከሮሚዮ በስተቀር ማንም ሊደርስበት የማይችል ስውር ሚስጥር ነበር። ግልፍተኛው ቲባልት ግን የሞንታግን ቤተሰብ አምርሮ ስለሚጠላ የሮሚዮን ትዕግስትና በጎ አመለካከት ከድፍረትና ከንቀት ቆጥሮ ሻምላ መዘዘበት። ሮሚዮ ከቲባልት ጋር ላለመጋጨትና እንዲያውም እርቀ ሰላም እንዲወርድ የፈለገበትን ምክንያት ወዳጁ መርኩቲዮ እንኳን ሊረዳ አልቻለም። የሮሚዮ ችላ ባይነትና ለቤተሰቡ ስምና ክብር አለመቆርቆር መርኩቲዮን ይበልጥ አስቆጣው። የወጣትነት ትኩስ መንፈሱ ገንፍሎ እሱም ቲባልትን ዘለፈው። ሻምራውንም መዞ ለፊልም ያስገደደው። ቲባልትና መርኩቲዮ በሻምላ ክትክት ገጠሙ። ሮሚዮና ቤንቮሊዮ ለግልግል ቢገቡም ሳይሳካላቸው ቀረ። በፊልማው ወቅት መርኩቲዮ ክፉኛ ቆስሎ ሕይወቱም ወዲያው አለፈች። ሮሚዮ የመርኩቲዮን ሞት እንዳየ ትዕግስቱ አለቀ። ደሙ ፈላና ቀደም ሲል ቲባልት በሰደበው ቃል እርሱም መልሶ አንተ እኩይ በማለት ሻሙላውን መዞ በቲባልት ላይ ተንደረደረበት። ቲባልትና ሮሚዮ ለግልግል በሚያስቸግር ሁኔታ ተፋለሙ። ከጥቂት ደቂቃዎች በኋላ የግልፍተኛው ቲባልት ሕይወት በሮሚዮ እጅ አለፈች። የመርኩቲዮና የቲባልት ዜና ሞት ወዲያው በአካባቢው ተሰማ። የቬሮና ከተማ ሕዝብ በነቂስ ወጥቶ ጉድ አለ። ናዛውንቱ ጌታ ካፑሊና ጌታ ሞንታግ ከነሚስቶቻቸው ስፍራው ደረሱ። የከተማይቱ ጸጥታ በመደፍረሱ የቬሮናው ልዑልም እሳት ለብሰው እሳት ጎርሰው ሕዝቡ ከተሰበሰበበት ስፍራ ደረሱ። የመንግስታቸው ጸጥታ ዘወትር በእነዚህ ሁለት ወገኖች ስለሚደፈርስ ጥፋተኛውን ያለ ርኅራኄ ለመቅጣትና ዳግም ሰላም እንዳይታጣ ነበር የልዑሉ አመጣጥ። የጠቡን መንስኤና የሁለቱን ሰዎች አሟሟት በዝርዝር እንዲያስረዳቸው ልዑሉ ቤንቮሊዮን ያዙታል። ቤንቮሊዮም የሮሚዮን ጥፋት ሳያጋንን የጓደኞቹን በደል ሳያጎላ ከእውነትም ሳይርቅ የዓይን ምስክርነት ቃሉን አሰማ። የቲባልት ሞት እመቤት ካፑሌ መሪር ሐዘን ወደቀባቸው። ጉዳዩን ከመቀበል በስተቀር ሌላ ምንም ማለት ታያላቸው። በጉዳዩም ላይ አስቸኳይ ፍርድ እንዲበየንበት ልዑሉን ተማጠኑ። ቤንቮሊዮ የሞንታግ ቤተሰብ ብቻ ሳይሆን የሮሚዮን ጓደኛ በመሆኑ ምስክርነቱ ለማን እንደሚያደላ ጠርጥረው ቃሉ መታመን እንደሌለበት እመቤት ካፑሌ ወተወቱ። ወይ አለማወቅ እመቤት ካፑሌ ከአዲሱ አማቻቸው ጋር ሙግት ይግጠሙ። የአማቻቸው ሮሚዮ የልጃቸው የጁሊየት ባለቤት መሆኑ ገና መች ተገለጠላቸውና በአንድ ወገን እመቤት ሞንታግ የልጃቸውን የሮሚዮ ሕይወት ለማትረፍ ልመናቸውን ተያያዙት። ቲባልት አስቀድሞ መርኩቲዮን መግደሉ ጥፋተኛ መሆኑና በዚህም ሳቢያ ሮሚዮ ተናዶ የቲባልትን ሕይወት ቢያጠፋ ወንጀለኛ እንደማያሰኘው እመቤት ሞንታግ ለልዑሉ አቤት ማለታቸው ትክክል ነበር። የቬሮናው ልዑል በሁለቱም እመቤቶች ክርክር ልመናና ውቶታ ስሜታቸው ተነካ።
ጉዳዩን አውጥተው አውርደው ከአዛውንቱ ጋር መከሩበት። የጠቡን መንስኤ በጥንቃቄ ከመረመሩና ሐቁን አንጠርጥረው ከተረዱ በኋላ የማያዳግም ብያናቸውን ሰጡ። እነሆ በልዑሉ የማይሻር ፍርድ መሰረት ወጣቱ ሮሚዮ ከቬሮና ከተማ እንዲሰደድ ተወሰነ። የሮሚዮ የስደት ዜና ጁልየትን እጅግ አሳዘናት። ለጥቂት ሰዓታት ሚስት ሆና ቆይታ እነሆ በልዑሉ ትእዛዝ ከምትወደው ባሏ ልትለይ ተገደደች። ጁልየት በመጀመሪያ የባሏ ስደት ዜና እንደደረሳት በሮሚዮ ላይ የቁጣ ማት አወረደችበት። ሮሚዮ ያጎቷን ልጅ ቲባልትን በመግደሉም ተበሳጭታ ሮሚዮ አንተ ውብ ብትሆንም ቅሉ ፍርደ ገምድል ነህ። ተፈጥሮህ በግ መሳይ ተኩላ፣ በአበባ የተሸፈነ የባብ ልብ ያለህ ጭካኝ ፍጡር ነህ እያለች ቁጣዋንና ነቀፌቷን አወረደችበት። ያው እኔ ድንገተኛ ቃላት ቁጣና ፍቅር ተመሰቃቅለው በአእምሮ ውስጥ የተፈጠረውን ትግል ብቻ ነበር የሚያንጸባርቁት። ከቁጣዋና ከነቀፌቷ በኋላ በመጨረሻው ገባለች። ሮሚዮ በአካል በአምሳል ፊቷ ድቅና ልባት። ለእርሱ ያላት ጽኑ ፍቅር አይሎ ብርቱካን በመሰሉት ጉንጮቿ ላይ የእንባ ጎርፍ ወረደ። ያጎቷን ልጅ ባሏ በመግደሉ ብታዝንም ቲባልት ሊገለው የነበረው ራሱ ሮሚዮ በመትረፉ ሐዘኗ ወደ ደስታ ተለወጠ። ጥቂት ቆየት ብላ የሮሚዮን መሰደድና ከእርሷም የመለየት ሁኔታ ስታስታውስ ራሷን መቆጣጠር ተሳናት። ሮሚዮ ከቬሮና ከተማ እንዲሰደድ የተወሰነበት ቅጣት ከብዙ ቲባልቶች ሞት ይበልጥ መሪር ሐዘን ውስጥ ከተታት። ከቲባልትና ከመርኩቴዮ ሞት በኋላ ሮሚዮ ለጥቂት ጊዜ አባሎራ ቤት ተሸሽጎ ቆየ። ከሞት ያላነሰው የስደት ፍርድ ሮሚዮ ጆሮ የደረሰው የዚህ አባሎራ ቤት ሆኖ ነበር። ከቬሮና ከተማ ግንብ ውጭ ሌላ ዓለም እንደሌለ፣ ከጁልየት ፍቅርና ውበት ተለይቶ መኖርም ጨርሶ እንደማይቻል ተሰማው። ጁልየት ባለችበት ቦታ ሁሉ ሕይወት ትለመልማለች። ዙሪያ ገባውም የፍቅር ዓለም ይሆናል። ጁልየት ከሌለች ግን ሕይወት መርገምት፣ መኖር ስቃይና ቅጣት፣ የሞት ጽልመት የሚያንዣብብበት የመቃብር ዓለም ይሆናል። እናም ሮሚዮ ከፍቅረኛው ከጁልየት መለየት ሞት ሆነበት። መልካሙ መነኩሴ ሮሚዮን ሊያጽናኑት ቢሞክሩም እርሱ ግን በመለየት ሰቀቀን ልቡ ባብቷልና ምክራቸውን ሊሰማ አልቻለም። እንደ እብደት አድርጎት ጸጉሩን ነጨ፣ መሬት ላይ ወድቆ ተንከባለለ። ከብስጭቱም የተነሳ ሞቴን በገዛ እጄ ላፍጥናትና ወደ መቃብሬ መውረድ ይሻለኛል እያለ ሕይወቱን ጠላ። ከጥቂት ጊዜ በኋላ ከጁልየት ዘንድ መልእክት ደረሰው። ቀስ በቀስ መንፈሱ ተረጋጋ፣ ስሜቱን መቆጣጠርም ቻለ። መነኩሴውም የሮሚዮ አስተሳሰብ የወንድነት ጥንካሬ የጎደለውና ደካማ መንፈስ የሚታይበት በመሆኑ ወቀሱት። ረጋ ባለ አባታዊ አንደበታቸውም የተባረከው ልጄ ሮሚዮ ሆይ ቲባልት ባንተ እጅ ሕይወቱ አለፈች። ከእንግዲህ የራስህንና የውድ ባለቤትህን ሕይወት ለማጥፋት ትፈልጋለህ? አየህ ልጄ፣ ያለ አንተ ምንም ተስፋ የሌላት ጁልየት አንተ ብትሞት ሁለመኗ ከንቱ ይሆናል። የሰው ልጅ መንፈሰ ጠንካራና ብርቱ ካልሆነ በስተቀር አፈጣጠሩማ እንደ ሰም ልፍስፍስ ነው። ከሞት ቅጣት ድነህ ስደት የተፈረደብህ ቢሆንም የልዑሉ ብያኔ ሰብአዊ ርኅራኄ የተሞላበት እንደሆነ ያመለክታል ያሉና ምክራቸውን በመቀጠል ልጄ ሆይ አንተ ቲባልትን ገደልከው። ግን እኮ ቲባልት ቢቀድምህ ኖሮ ሊገድልህ ይችል ነበር። በዚህ መልካም አጋጣሚና ዕድል መንፈስ ይጽናና። አንተ በሕይወት እያለህና እሷም እያለች ከጁልየት ጋር ባልና ሚስት ሆናችኋል። ይህ አጋጣሚና መልካም ዕድል ከሁሉም በላይ ደስታ ሊሰጥ ይገባል። ልጄ ሆይ ገና ወጣት በመሆንህ ምንም የሕይወት ፈተና አላጋጠምህም፣ ስቃይና መከራ አልደረሰብህም። ይልቁንስ ተስፋ ለቆረጡና በችግር ተንገላተው ለሚሞቱ ምስኪናን ማዘን ይኖርብሃል አሉ አባሎራ። የሮሚዮ መንፈስ መጽናናቱን አባሎራ ካወቁ በኋላ በዚያኑ ምሽት በስውር ጁልየት ዘንድ ፈጥኖ በመሄድ እንዲሰናበታት አባታዊ ምክራቸውን ለገሱት። የእርሱንና የጁልየትን ጋብቻ ለሕዝብ ይፋ የሚያወጡበትን ተስማሚ ቀን እስኪያገኙ ድረስ በአስቸኳይ ወደ ማንቱዋ እንዲሄድ ነገሩት። የአገር ሰላም ሆኖ ሁኔታዎች ሲረጋጉ የሮሚዮና የጁልየት ጋብቻ ቢታወቅ ለሁለቱ ደመኛ ቤተሰቦች እንደገና ወዳጅነት ለመፍጠር እንደሚረዳ ገመቱ። የሁለቱ ጋብቻ አዲስና የሰላም የፍቅር ምዕራፍ ከፋች ታላቅ ብስራት እንደሚሆንም አባሎራ ገለጹለት። ይህ የአባሎራ በጎ ምኞት ከሰመረ የልዑሉ ምሕረት እንደሚደርሰው ሮሚዮ እርግጠኛ ሆነ። የደረሰበት ስደት፣ የገጠመው የሕይወት ፈተና እንደ ጉም ተኖ ሲጠፋና በምትኩ ደስታው እጥፍ ድረብ ሲሆን እየታሰበው ተስፋው ለመለመ፣ መንፈሱ ታደሰ። ሮሚዮ የአባሎራን ጠቃሚ ምክር በተግባር ለማዋል ቃል ገብቶና መነኩሴውንም ተሰናብቶ ጁልየትን ለማየት ተነሳ። ምሽቱን ከእርሷ ጋር ካሳለፈ በኋላ
በማግስቱ ጉዞውን ወደ ማንቷ ለማምራት እንዳቀደ ገለጸላቸው። መነኩሴውም በሐሳቡ ከተስማሙ በኋላ እሳቸውን ቬሮና ከተማ ውስጥ የሚሆነውን ሁሉ በየጊዜው በደብዳቤ እንደሚያሳውቁትም ቃል ገቡለት። ሮሚዮ ጨለማን ተገና አድርጎ ወደ ጁልየት አባት ቤተ ግንብ አመራ። ባለፈው ምሽት ጁልየት የፍቅር ኑዛዜዋን ታነብንብ በነበረችበት በኩል ግንቡን ዘሎ አትክልት ውስጥ ገባ። እሷና እሱ በፈጠሩት ልዩ ዘዴ ተጠቅመው ሮሚዮ በቀጥታ ወደ መኝታ ክፍሉ ገባ። ሮሚዮ ሌሊቱን በሙሉ ከውድ ባለቤቱ ጋር አሳለፈ። ምሽቱ የደስታ ቢሆንም የመለያየታቸው ጉዳይ ሲታስባቸው ስሜታቸው ወደ ሐዘንና ሰቆቃ እየተለወጠ በጭንቀት አሳለፉት። በማግስቱ ጎህ ቀደደ። የንጋት ወፎችን ዝማሬ ስትሰማ ጁልየት ጆሮዋን ማመን አቃታት። የንጋት ወፎች ዝማሬ የእኩለ ሌሊቱ ወፍ ጩኸት መስሏት የጊዜው መንጋት አልታወቃትም ነበር። የንጋት ወፎች ዝማሬ ከብርሃን ብልጭታ ጋር እውን እየሆነ መምጣት የጁልየትን ሐዘን አበረታባት። ቀስ በቀስ የወፎቹ ዝማሬ ጣዕሙን እያጣ ለጆሮ የሚዘገንን ዋይታና ለቅሶ መሰላት። እንዳይነጋ የለም ነጋ። የብርሃን ውጋጋን ጭልጭል ማለት ጀመረ። የሁለቱ ፍቅረኞች መለያያ ጊዜም ደረሰ። ሮሚዮ እንባ እየተናነቀው ጁልየትን ተሰናበተ። ለውድ ባለቤቱም ከማንቷ በየጊዜው ደብዳቤ እንደሚጽፍላትም ቃል ገባ። እሷም በእንባ ጎርፍ ታጥባ ተሰናበተችው። ሮሚዮ በመስኮት በኩል ዘሎ በሰላም ከግንቡ ውጭ መሬት ላይ አረፈ። ሰገነቱ ላይ ቆማ ቁልቁል አየችው። ደህንነቱን ብታረጋግጥም በሞት ተለይቷት ወደ መቃብር ዓለም የሚወርድ መስሎ ነበር ለጁልየት ታያት። ሮሚዮን በበኩሉ ጁልየት በአካል ሳይሆን በሞት የተለየችው መሰለው ነው። ከጁልየት አባት ቅጥር ግቢ ውስጥ ከእንግዲህ መቆየት ለሮሚዮ ሕይወት አደገኛ ነበር። በቬሮና ከተማ ቀን ለቀን መታየትም የባሰ ችግር ውስጥ ይጥሏል። ሮሚዮ ከጁልየት ተለይቶ ማንም ሲያዩ ከቬሮና ከተማ መውጣት አለበት እና በፍቅር ሰቀቀን የተሰቃዩት ሮሚዮና ጁልየት የጀመሩትን ጣፋጭ ወግ አጣጥመው ሳይጨርሱ ያውም ሳይወዱ በግድ ተለያዩ። የኒህ የሁለቱ ያልታደሉ ፍቅረኞች አሳዛኝና አሰቃቂ የህይወት ፈተና የመከራ ጎዳና ተጀመረ እንጂ ገና ምኑ ተያዘና ሮሚዮ ጥቂት ቀናት ከውድ ባለቤቱ እንደተለየ አዛውንቱ ካፑሌ ጁልየት ልጃቸው ማግባቷን አያውቁምና ሊድሯት አሰቡ። እሳቸውም ሆኑ መላ ቤተሰባቸው ጁልየት በስውር ከሮሚዮ ጋር ጋብቻ ትፈጽማለች ብለው በህልማቸውም ሆነ በእውናቸው ሊታሰባቸው የማይችል ጉዳይ ነበር። ካፑሌ ለልጃቸው ለጁልየት የመረጡላት ባለ ፓሪስ የሚባል ጀግና ጨዋና የተከበረ ወጣት ነበር። ወይ ነዶ! ጁልየት አስቀድማ ሮሚዮን ባታየው ኖሮ እንደ ወላጆቿ አመራረጥና ፍላጎት ከሆነ ወጣቱ ፓሪስ ተስማሚዋና አቻባሏ በሆነ ነበር። ሮሚዮ በደረሰበት መሰደድና እሷንም ባጋጠማት የህይወት ፈተና ጁልየት ዙሪያው ገደል ሆነባት። ፍርሃትና ስጋት ንጹህ ልቧን አሸበረው። በዚያ ላይ የአባቷ ምርጫና ውሳኔ አእምሯን አስጨነቀው። ማንን እንደምታገባ ለመጀመሪያ ጊዜ በይፋ ሲገለጽላት የልቧን በልቧ አድርጋ እኔ ገና ልጅ በመሆኔ ለጋብቻ አልደረስኩም። በዚህም ላይ በቅርቡ የሞተው ያጎቴ ልጅ የቲባልታዝን መንፈሴን ነክቶታል፣ ቅስሜንም ሰብሮታል። ስለሆነም አሁን የማገባውን ባሌን በደስታ ልቀበለው ያዳግተኛል። ለመሆኑ የቲባልት የቀብር ስርዓት ገና ከመፈጸሙ ቤተሰባችንስ እንዴት ሰርግ ሊደግስ ይችላል? በማለት ልዩ ልዩ ምክንያት ፈጥራ ጋብቻውን በጨዋ ደንብ ተቃወመች። ዋነኛውና እውነተኛው ድብቅ ምክንያቷ ግን አስቀድማ ከሮሚዮ ጋር የፈጸመችው የጋብቻ ጉዳይ ነበር። አዛውንቱ ካፑሌ ግን ለጁልየት ውቶታ ጆሮ ዳባ ልበሳሉ። የጁልየትና የፓሪስ የጋብቻ ስነ ስርዓት የሚመጣው ሐሙስ እንደሚፈጸም ከገለጹ በኋላ እሷም ቃላቸውን ተቀብላ እንድትዘጋጅ በጥብቅ አዘዟት። የመረጡላት ባልወጣት ባለጸጋና የመኳንንት ወገን በመሆኑ በጣም ኩሮናት የምትባል የቬሮና ሴት እንኳን በጸጋና በደስታ እንደምትቀበለው ገለጹላት። እንደ ጌታ ካፑሌ ግምት ከሆነ ያሁኑ የጁልየት የማስመሰል ትህትና በመልካም ዕድሏና በጋብቻዋ ላይ ችግር ማስከተል እንደሌለበትም አጠንክረው ተናገሩ። ከደረሰባት የህይወት ፈተና በተለመደው እርዳታቸው እንዲያወጧት ለመማጠን ጁልየት በስውር ወደ አባሎራ ቤት ገሰገሰች። አባሎራም ለመኗን ከሰሙ በኋላ ጁልየት ልበ ሙሉና ጠንካራ ከሆነች ምንም እንኳን አደጋ ሊያስከተል ቢችልም መፍትሄ እንዳላቸው ነገሯት። ጁልየትን በበኩሏ ምን ያህል መንፈሰ ጠንካራ መሆኗን ስትገልጽ አባቴ አባሎራ፣ እውነት እንድናገር ከተፈለገ እኔ በበኩሌ ፓሪስን ከማገባ ይልቅ ህይወቴ እንዳለች በቁሜ መቃብር መግባትን እመርጣለሁ። ውድ ባለቤቴ ሮሜ በህይወት እያለ እሱን ትቼ ሌላ ባል ማግባት በእኔ በኩል የማይታሰብ ጉዳይ ነው ያለችም ባይተን አነቃት። አባሎራም ስለ ጁልየት ጥቂት ካሰቡ በኋላ በቀጥታ ወደ ቤቷ ተመልሳ ለመላ ቤተሰቧ ደስተኛ መስላ መታየት እንዳለበት ነገሯት። የአባቷን ፈቃድ ለመሙላት ፓሪስንም ለማግባት ዝግጁ መሆኗን መግለጽ እንዳለባት አስረዷት። አደጋ ሊያስከትል ቢችልም
መፍትሄ ሊሆን ይችል ይሆናል ስላሉትም ጉዳይ በዝርዝር ገለጹላት። በሚቀጥለው ምሽት ማለትም የጋብቻዋ ዋዜ ማለት አባ ሎራ የሚሰጧትን መድኃኒት መጠጣት እንዳለባትም ራሳቸው ነገሯት። መድኃኒቱን ከጠጣች በኋላ ለ42 ሰዓታት ፍጹም ሕይወት የለሽ በድን ትመስላለች። በማግስቱ ሙሽራው ፓሪስ ለጋብቻቸው ስነ ስርዓት ሊወስዳት ሲመጣ ፍጹም የሞተች መስላ ትታያለች። ዘመድ አዝማድም እንዲሁ የሞተች ይመስለውና ወደ አያት ቅድመ አያቶቿ ወይም ቤተሰብ መቃብር ቤት አስከሬኗን ይወስዳሉ። ይህን አደጋ ሊያስከትል የሚችል ዘዴ አባ ሎራ ለጁልየት ከገለጹላት በኋላ ለማበረታታት ያህል ልጄ ወዳጄ ጁልየት ሆይ የሴትነት ደካማ ባህሪሽና ፍርሃትሽን ካንቺ አስወግጂ። የኔን አደገኛ ሙከራ ከተስማማሽበት በምሰጥሽ ፈሳሽ መድኃኒት በ42 ሰዓታት ውስጥ ከህልምሽ እንደነቃሽ ያህል ሁሉም ነገር ቀላል ይሆንልሻል። ከመንቃትሽ በፊት ግን እኔና አንቺ ምን እንዳደረግን ለሮሚዮ ገልጽለታለሁ። በመጨረሻም ሮሚዮ እኩለ ሌሊት ላይ መጥቶ ከመቃብር ቤት አውጥቶ ወደ ማንቶ ይወስድሻል አሉ መልካሙ መነኩሴ። ለሮሚዮ ያላት ጽኑ ፍቅርና ፓሪስን የማግባት ፍራቻዋ ተደማምሮ አንድ አይነት የመንፈስ ብርታትና የአካል ጥንካሬ ሰጣት። አባ ሎራ ያዘዟትን ለመፈጸም ቃል ገባችና መድኃኒቱን ተቀብላ ወደ ቤቷ ገሰገሰች። ጁልየት አባ ሎራ ከሚኖሩበት ገዳም ጥቂት እልፍ እንዳለች እንዳጋጣሚ ወጣቱን ፓሪስ መንገድ ላይ ያገኘችው። በጨዋ አነጋገርና ትህትና ተላብሳ የትዳር ጓደኛው ለመሆን ሙሉ ፈቃደኝነቷን ገለጸችለት። አንደበቷን አለሳልሳ በማስመሰል ጥበብ ተጠቅማ ፈቃዷን ልትፈጽምለት ቃል ትገባለች። ይህ የጁልየት ፈቃደኝነትና በጎ ቃል እንደተሰማ ለካፑሌ ቤተሰብ ታላቅ የምስራች ሆነ። ያዛውንቱ ካፑሌ ከደስታቸው ብዛት ሽምግልናቸውን ረስተው ፍጹም የወጣትነት መንፈስ ተሰማቸው። ፓሪስን ላለማግባት አንገራግራ አባቷን ያስቀጣቸውን ያህል አሁን ሐሳቧን ለውጣ ፈቃዳቸውን ለመፈጸም ዝግጁ በመሆኗ አዛውንቱ ካፑሌ ከመጠን በላይ ፈነደቁ። ልጃቸውን ከማንም አበልጠው ወደዷት። እሷም ሐሳባቸውን ዳግም ላለመጣስ መወሰኗን ገለጸች። የካፑሌ ቤተሰብና ዘመድ አዝማድም የሰርጉን ድግስ ተያያዙት። በቬሮና ከተማ ታይቶና ተሰምቶ የማይታወቅ ድግስ ለማሰናዳት ከፍተኛ የገንዘብ ወጪ ተመድቦ ሽር ጉዱ ቀጠለ። አባ ሎራ በሰጧት መመሪያ መሰረት ረቡዕ ዕለት ማታ ጁልየት መድኃኒቱን ጠጣች። ከመጠጣቷ በፊት ግን ብዙ አቅማምታ ነበር። ከሮሚዮ ጋር የጋብቻቸውን ስነ ስርዓት በስውር በማስፈጸማቸው ምናልባት የሚጠየቁና የሚወቀሱ መስሏቸው አባ ሎራ መርዝ ይሰጡኝ ይሆን በማለት ጁልየት መስጋቷ አልቀረም። አባ ሎራ ግን ለአያሌ ዘመናት በሰብአዊ ድርጊታቸው ስመጥር መሆናቸውን አስታውሳ ጥርጣሬዋን ወዲያው አስወገደች። ሮሚዮ መቃብር ቤት ድረስ እንዲመጣ ከታቀደበት ሰዓት ምናልባት ቀደም ብላ የምትነቃ መስሏትም መስጋቷ አልቀረም። ድንገት ከተወሰነው ሰዓት ቀድማ በተነቃ የዚህ አስፈሪ ቀፋፊ የመቃብር ቤት ጨለማና ብቸኝነት ታስባትና አእምሯን በማስጨነቅ እብድ እንዳትሆንም ሰጋች። የሙታን መንፈስ መቃብር የገቡትን አስከሬኖቻቸውን ለመጎብኘት እንደሚመጡ የሰማችው አፈ ታሪክ ሁሉ ተውስ ሲላት ጊዜ መፈጠሯን ጠላች። ለሮሚዮ ያላት ጽኑ ፍቅርና ፓሪስንም ላለማግባት የፈጠረችው እምቢታ ሁሉ በሐሳቧ እየመጣ መስቀልቅል ሁኔታዎችን ፈጠረባት። የመጣው ይምጣ የሆነ ይሁን ብላ ተስፋውን ቆረጠች። በመጨረሻም ለሮሚዮ ያላት ታማኝነትና ፍቅር አስገድዷት የአባ ሎራ የሰጧትን መድኃኒት ሳታመነታ ጨለጠች። ህሊናዋንም ወዲያው ሳተች። ሐሙስ ማለዳ ሙሽራው ፓሪስ ሙሽሪት ጁልየትን ሊወስድ በድምተኞቹ ታጅቦ ጌታ ካፑሌ ቤት ይደርሳል። ያችን እምቡጥ አበባ ይዤ ሄዳለሁ ያለው ፓሪስ እንደተመኛት ሳይሆን ቀርታ የጠወለገች የጽጌረዳ ቅጠል ሆና አገኛት። ሰማይ ምድሩ ተደፋበት። በጁልየት ቤተሰብም ላይ እጅግ አስፈሪ የሐዘን ድባብ አጠላ። ያልታሰበ ዱብዳ፣ እሪታና ዋይታ። ጨካኙ ሞት የጋብቻውን ስነ ስርዓት ከመፈጸማቸው በፊት ጁልየትን ስለነጠቀው ፓሪስ መሪር ሐዘን ወደቀበት። በሙሽራይቱ ልጃቸው ድንገተኛ ዕረፍት በአዛውንቱ ካፑሌና በእመቤት ካፑሌ ላይ የደረሰው ሐዘን ግን ከሁሉም የሚያሳዝን ሆነ። የልጃቸውን ዓለም ለማየት የጓጉበት አይናቸው የደም እንባ ዘነበ። አንድ ልጃቸው ለወግ ለማዕረግ ስትደርስ አይተው ለመፈንደቅ የነበራቸው ተስፋ ጨለመ። ጁልየትን ከሚጠብቃት ዓለምና ደስታ ጨካኙ ሞት ድንገት ስለወሰደባቸው የዓይናቸው ብሌን እንደጠፋ ቆጠሩት። ያ ሁሉ መሰናዶ፣ የተጠበቀው ደስታና ፈንጠዝያ ወደ ሐዘን ተለወጠ። ለሰርጓ የታቀደውና የተዘጋጀው ሁሉ ለቀብሯ ስነ ስርዓት ማስፈጸሚያ ለመቃብር ዓለም ማዳረሻ ዋለ። የጁልየትን ጋብቻ ስነ ስርዓት እንዲያስፈጽሙ የተጠሩት ቄስ ፍትሐተ ጸሎታን እንዲያደርሱ ተገደዱ።
የጁልየት አስከሬን በዘመድ አዝማድ ታጅቦ ወደማይቀረው የመቃብር ቤት ተወሰደ። የቋሚን ተስፋ ለማለምለም ሳይሆን የሙታንን ቁጥር ለማብዛት ውቢቷ ጁልየት ሳታልፍ አለፈች። በህብረተሰብ ግንኙነት ውስጥ ከመልካም ዜናዎችና ከደጋግ ብስራቶች ይልቅ ለጆሮ የሚቀፉ የአእምሮን የሚሰቀጥጡ ወሬዎች ይበልጥ ፈጥነው ይዛመታሉ። የጁልየት ሞትና የቀብር ስነ ስርዓት በመነኩሴው የማስመሰል ዘዴ የተቀነባበረ መሆኑ ውድ ባለቤቱም በሚያስተኛ መድኃኒት ኃይል ለተወሰኑ ሰዓታት መቃብር ቤት ውስጥ ፍጹም የሞተች መስላ እንደምትተኛና ሮሚዮም በተወሰነለት ሰዓት ደርሶ ከጨለመው የመቃብር ቤት እንዲያወጣት አባ ሎራ መልእክተኛ ይልካሉ። የአባ ሎራ መልእክት ለሮሚዮ ከመድረሱ በፊት ግን የጁልየት አሳዛኝ ሞት ሮሚዮ ካለበት ማንቷ ቀድሞ ይደርሳል። የጁልየት ሞት ሮሚዮ ጆሮ ከመድረሱ ከጥቂት ሰዓታት በፊት ሮሚዮ ያለ ወትሮ ታላቅ ደስታ ተሰምቶት ፍንድቅድቅ ብሎ ነበር። ታሪኩ ከህልም ጋር የተቆራኘ ነበር። ሮሚዮ በህልሙ የሞተ ይመስሏል። ጁልየትም ድንገት ትደርስና ሞቶ ታገኘዋለች። ከንፈሮቹን ስማ የህይወት እስትንፋስ ስትዘራበት እንደገና ህይወት ዘርቶ እንዲያውም ንጉስ ሲሆን ይታየዋል። ብዙም ሳይቆይ አንድ መልእክተኛ ከቬሮና ማንቷ የደረሰ ይመስሏል። መልእክተኛውን እንዳየ መልካም ዜና ይዞለት እንደመጣ እርግጠኛ ይሆናል። ከህልሙ እንደነቃ ሮሚዮ የጠበቀው ብስራት ሳይሆን ማቅ የሚያስለብስ መርዶ ይደርሰዋል። እሱም በበኩሉ እንቡጥ ከንፈሯን ስሞ ህይወት ሊዘራላት እንደማይችል ሆና ጁልየት መሰናበቷን ተረዳ። ውድ ፍቅረኛውንና የጥቂት ሰዓታት ሚስቱን ጨካኙ ሞት እንደነጠቀው ሲያውቅ ከእንግዲህ ለሮሚዮ ምን ዓለም ይኖረዋል? በመጨረሻም ከተቀመጠበት ድንገት አፈፊልና ፈረሴን ጫኑልኝ ብሎ ማምሻውን ወደ ቬሮና ከተማ በመገስገስ የጁልየት አስከሬን መቃብር ቤት ውስጥ እንዳረፈ ለማየት ወሰነ። እኩይ ሐሳብና ድርጊት ተስፋ በቆረጡ ሰዎች አእምሮ ውስጥ ፈጥኖ ይዘልቃልና ሮሚዮ ወደ ማንቷ በመጣ ጊዜ አይቶት የነበረው አንድ የመድኃኒት ቀማሚ መደብር ትውስ አለው። የመድኃኒት ቀማሚውን ጉስቁልና ባዶ ሳጥኖችና ብልቃጦች ቆሻሻ መደርደሪያ ላይ ተከማችተው በተመለከተ ጊዜ በማንቷ ሕግ መሰረት መርዝ መሸጥ በሞት ቢያስቀጣም እነሆ እዚህ አንድ ምስኪን ሰው መርዝ በይፋ ይሸጣል ብሎ ነበር ሮሚዮ። እና ሮሚዮ ወደ ማንቷ ሲመጣ ያየው የመድኃኒት መደብርና ቀማሚ ትውስ እንዳለው በቀጥታ ወደዚያው አመራ። ምን እንደሚፈልግም ለመድኃኒት ቀማሚው ገለጸላቸው። ጥቂት ወርቅ አውጥቶ ለአዛውንቱ ቢሰጣቸው ምስኪኑ መድኃኒት ቀማሚ ሳይጠረጥሩ የፈለገውን መርዝ ከሸጡለት በኋላ ወዳጄ ሆይ አንተ የ20 ሰው ጥንካሬና ብርታት ቢኖርህ እንኳ ይህን መድኃኒት ከጠጣህ ከመቀጽበት ሊገድልህ ይችላል ያሉ ምስኪኑ መድኃኒት ቀማሚ። ሮሚዮ መርዙን በኪሱ ይዞ የውድ ፍቅረኛውን አስከሬን ካረፈበት መቃብር ቤት ለማየት በውድቅት ወደ ቬሮና ገሰገሰ። የጁልየትን አስከሬን ለመጨረሻ ጊዜ ከተሰናበተ በኋላ የገዛው መርዝ ጠጥቶ እሱም እሷ ጎን ሊቀበር ቆረጠ። እኩለ ሌሊት ላይ ቬሮና ደርሶ በቀጥታ ወደ መካነ መቃብሩ አመራ። በመካነ መቃብሩ መካከለኛ ስፍራ ላይ የጌታ ካፑሌ ቤተሰብ ጥንታዊ መቃብር ቤት ጉብ ብሎ ታየው። ሮሚዮ ለጨለመው መብራት ለመቃብር ቤቱ በር መስበሪያ መሳሪያ ይዞ ነበር። የመቃብር ቤቱን በር መስበር እንደጀመረ የሆነ ድምጽ በስሙ ሲጠራ ሰማ። ሮሚዮ በር ሰበራውን ወዲያው እንዳቋረጠ የተጣራው ድምጽ አንተ ከይሲ ሞንታግ በላውን ይህን ህገወጥ ድርጊትህን አቁም አለው በኃይለ ቃል። ይህ ድምጽ የወጣቱ ፓሪስ ነበር። ፓሪስ በዚያው ድቅት የመጣው በጁልየት መቃብር ላይ የአበባ ጉንጉን ለማስቀመጥና ሚስቱ ልትሆን ጥቂት ሲቀራት በሞት የተለየችውን ውብ እመቤት አስክሬን አይቶ መሪር ሐዘኑን በእንባ ሊወጣ ነበር። ሮሚዮ በምን ምክንያት መቃብር ቤት እንደተገኘ ፓሪስ አላወቀም ነበር። ቢሆንም ሮሚዮ የሞንታግ ቤተሰብና እንዲሁም የካፑሌ ደመኛ እንደሆነ ያውቃል። ሮሚዮ በዚህ ውድቅት በአስከሬኖቹ ላይ አሳፋሪ የበቀል ድርጊት ሊፈጽም የመጣ መሰለው። ስለሆነም ሮሚዮ በር ሰበራውን እንዲያቆም ፓሪስ በጥብቅ አዘዘው። እንዲያውም እንደ ወንጀለኛ ይዞ ሊያስረው ፈለገ። ምክንያቱም በቬሮና ሕግ መሰረት ከከተማይቱ ክልል ውጭ እንዲሰደድ የተበየነበት ሰው ዳግም በከተማዋ ውስጥ ቢገኝ በሞት እንደሚቀጣ ፓሪስ ያውቃልና። ሮሚዮ ለጊዜው የፓሪስን ማንነት አልለየውም። ቢሆንም ማንም ሆነ ማን ምንም እንደማያገባው ሮሚዮ አስታወቀ። የፓሪስ ኃይለ ቃልም እጅግ አስቆጣው። ከእንግዲህ ተናግሮ ደሙን የሚያፈላው ከሆነ ሞቶ የተቀበረው የቲባልት ዕጣ ደርሶት እሱም በእጁ እንዳይጠፋ ሮሚዮ አስጠነቀቀው። ፓሪስ ግን የሮሚዮን ልመናና መማጠን ከምንም ሳይቆጥር ልክ እንደ ጥፋተኛ እጁን አነሳበት። ሁለቱ ጎባኖች ሻምላ መዘው ክትክት ገጠሙ። በመጨረሻም የፓሪስ ሕይወት በሮሚዮ እጅ አለፈች። ሮሚዮ በብርሃን ረዳትነት በእጁ የጠፋውን ሰው ማንነት በቅጡ ሊለይ ቻለ። ከማንቷ ወደ ቬሮና በመገስገስ ላይ እንዳለ
ጁልየትን ሊያገባ የተዘጋጀው ወጣት ፓሪስ እንደነበረ የሰማው ወሬ ትዝ አለው። እጅግ በጣም ደነገጠ። ሕይወቱ ያለፈችውን ወጣት አስከሬን ቀና አድርጎ አቀፈውና እድለ ቢስነት ዕጣ ክፍሌ ሆኗል። ወዳጄ ሆይ ከጁልየት መቃብር ቤት በክብር አሳርፈሃለሁ በማለት ሮሚዮ በወጣቱ ፓሪስ ሞት አምርሮ አዘነ። የጌታ ካፑሌን ቤተሰብ መቃብር ቤት ከፈተና ወደ ጁልየት አስከሬን ተጠጋ። ያቺ ውድ ፍቅረኛው ሞት እንኳ በጭካኔውና በኃይሉ ሊለውጠው የተሳነውን ውበት ተጎናጽፋ ጋደም ብላለች። መነኩሴው የሰጣትን መድኃኒት ጠጥታ በተኛችበት ወቅት የነበራት ግርማ ሞገስና ወዝ አሁንም ሕያው አስመስሏታል። አጠገቧም ያጎቷ የቲባልት አስከሬን ተጋድሟል። ሮሚዮ የቲባልትን አስከሬን እንደ ሕያው ይቅርታ ጠየቀ። ዘወትር ጁልየት ቲባልትን እንደምትጠራው ሮሚዮም በበኩሉ አጎቴ ሆይ አለና እንደ ጁልየት ኖ ገዳይን ገድዬ በቀልህን ልወጣ ዝግጁ ሆኛለሁ አለ በተሰባበረ ድምፅ። ያው የቲባልት ገዳይ ራሱ ሮሚዮ ስለሆነ እንደ አባባሉ ከቶ ማንን ሊገድል ይሆን? ሮሚዮ የጁልየትን ከንፈር በዝግታ ሳመ። የመጨረሻውና ዘላለማዊ ስንብት። የማንቷው መድኃኒት ቀማሚ የሸጡለትን መርዝ ከኪሱ አውጥቶ በአንድ ትንፋሹ ጨለጠ። ይህ ሮሚዮ የጠጣው መርዝ ጁልየት እንደጠጣቸው አይነት አይደለም። ሮሚዮ የጨለጠው መርዝ ከመቅጽበት ገዳይነቱ የተረጋገጠ ሲሆን ጁልየት የጠጣችው ፈሳሽ መድኃኒት ግን እነሆ ውጤቱ ልታይ ምንም ያህል አልቀረውም። አባ ሎራ እንዳሉት አደገኛ ይሆን ወይስ? አባ ሎራ ለሮሚዮ የጻፉለት አስቸኳይ ደብዳቤ በአጋጣሚ ሳይደርሰው ቀረ። ጁልየት ትነቃለች ብለው የገመቱት ሰዓት በመድረሱ አባ ሎራ ራሳቸው የመቃብር ቤቱ መክፈቻ መሳሪያና ፋኖስ ይዘው ያችን መቤት ከመቃብር ቤቱ አስፈሪ ጨለማ ነፃ ሊያወጧት ይመጣሉ። በነጌታ ካፑሌ መቃብር ቤት ውስጥ በውድቅት ብርሃን በማየታቸው አባ ሎራ እጅግ በጣም ተገረሙ። የወደቁ ሻምላዎችንና የፈሰሰ ደም እልፍ ብሎ የሮሚዮና የፓሪስ አስከሬን ተዘርጋግቶ ሲያዩ መነኩሴው አይናቸውን ማመን አቃታቸው። ይህ አስደንጋጭና የማይታመን ጉድ አባ ሎራን እጅግ አስፈራቸው። አሟሟታቸው እንዴት ሊሆን እንደቻለ ጥቂት ማስተላሰል ጀመሩ። በመሃሉ ጊዜው ይደርስና እመቤት ጁልየት ከረጅም እንቅልፏ ልክ በሰዓቷ ትነቃለች። አባ ሎራን አጠገቧ ቆመው እንዳየች የት እንደነበረችና እዚህ ቦታ ለምን እንደተገኘችም በትክክል አስታወሰች። ፍቅረኛዋ ሮሚዮ የት እንደሚገኝ አባ ሎራን አጥብቃ ጠየቀቻቸው። በዚህ መሃል አባ ሎራ አንዳች የጫጫታ ድምፅ ከአካባቢው ሰሙ። ጁልየት ከዚያ ከሞታ እንባ ፈጥና እንድትወጣ ተማጠኗት። ከእርሳቸውና ከእርሷ ዘዴ የላቀ አንድ ኃይል ውጥኖቻቸውን ሁሉ እንዳከሸፈባቸው ይነግሯታል። ያ የሰሙት ድምፅ እየቀረበ መምጣቱ ያስፈራቸውና መነኩሴው ይሸሻሉ። ጁልየት ቀና ብላ ዙሪያዋን ቃኘች። ፍቅረኛዋ ሮሚዮ ብልቃጥ በእጁ እንደጨበጠ መቃብሯ ስር መደፋቱን ባየች ጊዜ መርዝ ጠጥቶ እንደሞተ ወዲያው ተረዳች። ምናልባት ብልቃጥ ውስጥ የተረፈ መርዝ ብታገኝ ልትጠጣ ፈልጋ ነበር። ግን ሮሚዮ ጨልጦታል። ከሮሚዮ ከንፈር ላይ የቀረ መርዝ ቢኖር ብላ ሳመችው። ግን መርዙ ሁሉ በግሮሮ ውስጥ ዘልቋል። ከጥቂት ደቂቃዎች በኋላ ወደ መቃብር ቤቱ የሚመጡ ሰዎች ድምፅ ሰማች። ምንም ያህል ጊዜ ሳታጠፋ ሮሚዮ ታጥቆት የነበረውን ጩቤ ከወገቡ ላይ ፈታች። ያቺ ውብ እመቤት ራሷን በራሷ ወግታ ፍቅረኛዋ ሮሚዮ ጎን ለዘላለም አረፈች። ለጽኑ ፍቅርና ታማኝነት ስትል ሕይወቷን ሰጥታ መስዋዕትነቷን ከፈለች። ውቤቷ ጁልየት የመካነ መቃብሩ ዘበኞች ደም እንደ ጎርፍ ወደ ፈሰሰበትና የወጣት አፍቃሪዎች አስከሬን ወደ ተረፈረፈበት የልፈት መድረክ ተቃረቡ። ቀደም ሲል ፓሪስን ተከትሎ የመጣው አሽከር በጌታውና በሮሚዮ መሃል የተፋፋመውን ጸምና የሻምላ ክትክት ለዘበኞቹ ሊነግር ፈጥኖ ሄዶ ነበር። እናም ዘበኞቹ ተግተልትለው መቃብር ቤቱ ደረሱ። እሪታውና ዋይታው ከዳር እስከ ዳር አስተጋባ። የወጣቶቹ የእልፈት ዜና በመላው ቬሮና ወዲያው ተሰራጨ። የከተማይቱ ነዋሪዎች ከወዲያ ወዲህ ተሯሯጡ። ፓሪስ፣ ሮሚዮ፣ ጁልየት እያለ ህዝቡ ግራ ተጋባ። እሪታውና ዋይታው ጌታ ሞንታግና ጌታ ካፑሌን ከመኝታቸው ቀሰቀሳቸው። የቬሮና ልዑልም በቤተ ክርስቲያኑ አካባቢ የተፈጠረውን ሽብርና ውካታ ለመረዳት በቀጥታ ወደ መካነ መቃብሩ ስፍራ ታጅበው ደረሱ። አባ ሎራም ቀደም ሲል ድምፅ ሰምተው ከጁልየት አጠገብ በመሸሽ ላይ እንዳሉ ወደ ቤተ ክርስቲያኑ ግቢ በመሯሯጥ ላይ በነበሩት ዘበኞች ተያዙ። በፍርሃት ተንጠው ከዓይናቸው እንባ ሲንዠቀዠቅ በመታየታቸው ይጠረጠራሉ። ስፍር ቁጥር የሌለው የቬሮና ከተማ ህዝብ ከጌታ ካፑሌ ቤተሰብ መቃብር ቤት ዙሪያ ተሰበሰበ። የቬሮና ከተማ ልዑልም እጅግ ተገረሙ።
በዚህ ውድቅት ስለተፈጠሩ አስደንጋጭ አሳዛኝና እንግዳ ትዕይንት አባ ሎራ በዝርዝር እንዲያስረዷቸው ያዟቸዋል። ጌታ ሞንታግና ጌታ ካፑሌ በተገኙበት የሮሚዮንና የጁልየትን ዕድለ ቢስና አሰቃቂ የፍቅር ታሪክ አባ ሎራ ማስረዳት ጀመሩ። በልጆቻቸው ጋብቻ የሁለቱ ቤተሰቦች የረጅም ጊዜ ደመኝነት እንዲያከተም አቅደው በሁለቱ ፍቅረኞች ፈቃድ ለሰላም መስፈን ለፍቅር ልምላሜ የተጫወቱት ሚና አባ ሎራ በቀን መንፈስ አስረዱ። ፍቅረኞቹ እንዴት እንደተጋቡ አባ ሎራ ሲገልጹ ክቡራን ወዳጆቼና ልጆች ሆይ ይህች እዚህ የምታዩት እመቤት ጁልየት የሮሚዮ ታማኝ ፍቅረኛውና ሚስቱም ነበረች። ይህ በእርሷ አጠገብ ወድቆ የምታዩት ሮሚዮ የጁልየት አፍቃሪና ታማኝ ባለቤቷ ነበረ። እኔ በበኩሌ የሁለቱን ጋብቻ ይፋ ለማውጣት መልካም አጋጣሚና ጊዜ ስጠባበቅ ቆየሁ። ሆኖም ጁልየት ከሌላ ሰው ጋር ጋብቻ እንድትፈጽም በቤተሰቧ በኩል ዝግጅቱ ቀጠለ። ከሮሚዮ ጋር የፈጸመችው ጋብቻ ለዘላለሙ እንዲጸና እኔና ጁልየት ዘዴ ቀየስን። ይኸውም ለተወሰኑ ሰዓታት የሚያስተኛ መድኃኒት እንድትጠጣና ዘመድ አዝማድም የሞተች መስሎት አስከሬኗን በአያት ቅድመ አያቶቿ መካነ መቃብር ቤት እንዲያሳርፉ ነበር። አስከሬኗ እዚህ ቤተ መቃብር እስካረፈ ድረስ ዘሪያችን ሰምሮ ፍላጎታችን ተሳክቶ ነበር። ሮሚዮ ከማንቷ መጥቶ ከዚህ ጨለማ መቃብር ቤት እንዲወስዳት አስቀድሜ አስቸኳይ ደብዳቤ ጽፌለት ነበር አሉና አባ ሎራ እምባ እየተናነቃቸው ጁልየት የጠጣችው መድኃኒት ስራውን ሊያበቃና እሷም ከመንቃቷ በፊት ለሮሚዮ የጻፍኩለት ደብዳቤ እንዳጋጣሚ ሳይደርሰው የቀረ ይመስላል። ሮሚዮም የጁልየት ሞት ተባራሪ ዜና አስቀድሞ ሰምቶ ኖሮ ወደዚህ ስፍራ ገስግሶ መጣ። በመጨረሻም እኔ ጁልየት ዘንድ በሰዓቱ ደረስኩ። ጁልየትም ከተኛችበት ሞት አክል እንቅልፍ ነቃች። አነጋገርኳት፣ አነጋገረችኝ። አስቀድሜ ወደ መቃብር ቤቱ ልገባ ስል ፓሪስንና ሮሚዮን ሞተው በማግኘቴ ክፉኛ ደነገጥኩ። በሕይወት እያለች ጁልየት ካነጋገርኩት በኋላ የሰዎች ድምፅ ሰምቼ ወደ ኋላ መለስ ስል ያሉና አባ ሎራ የጀመሩትን ታሪክ መቀጠል ተሳናቸው። የአንደበታቸው ተዘጋ፣ ቃላት ጠራቸው። ከሟቹ ቤተሰቦች ያላነሰ ሐዘንና ሰቁቃ በእኒያ ለንጹህ ፍቅር ስምረት በጣሩት በአባ ሎራ ላይ በረታ። አባ ሎራ ጀምረው ዳር ያላደረሱትን ታሪክ ሮሚዮን ተከትሎ ከማንቷ የመጣው አሽከር በዝርዝር ማስረዳቱን ቀጠለ። እሱና ሮሚዮ ከማንቷ ገስግሰው መካነ መቃብሩ ስፍራ እንደደረሱ በሮሚዮና በፓሪስ መሃል ውዝግብ ተፈጥሮ እንደነበር ተረከ። ጠቡ ተካሮ ፓሪስ በፊልሚዮ እንደሞተና ሮሚዮም የፓሪስን ማንነት እንዳወቀ መጸጸቱን ተናገረ። ከጥቂት ደቂቃዎች በኋላ ሮሚዮ የጁልየት ሞት እንዳረጋገጠ በገዛ እጁ መርዝ ጠጥቶ መሞቱን አሽከሩ ልቡ በሐዘን ተነክቶ ገለጸ። በመጨረሻም ሮሚዮ ከማንቷ ሲነሳ ድንገት የሞትኩ እንደሆነ ብሎ ለአባቱ የጻፈውን ደብዳቤ አሽከር ለጌታ ሞንታግ አስረከበ። ሮሚዮ ለአባቱ ለጌታ ሞንታግ በጻፈው ደብዳቤ ውስጥ ከጁልየት ጋር ስለፈጸመው ሚስጥራዊ ጋብቻ ገልጾ ወላጆቹን ይቅርታ የጠየቀበት ቃል ይገኝበታል። መርዝ ገዝቶ ከጠጣ በኋላ ከጁልየት መቃብር አጠገብ እሱም ለዘላለማዊ ረፍት ለማድረግ ወስኖ እንደነበረ በደብዳቤው ውስጥ ይነበባል። ይህ ሁሉ ማስረጃ ተገንዝቦ መነኩሴው አባ ሎራ በግድያው ውስጥ ተካፋይ ሊሆኑ ይችላሉ የሚለው ጥርጣሬ ነፃ ሊያወጣቸው ቻለ። የቬሮናው ልዕል ይህን አስገራሚና አስደናቂ ታሪክ ባንክሮ አዳመጡ። ፊታቸውን ወደ አዛውንቱ ሞንታግና የአዛውንቱ ካፑሌ መልሰው እስከዛሬ በፈጸሙት የቂም በቀል ጠባቸው ሁለቱንም አምረረው ወቀሷቸው። በቂም በቀል መዘዝ እነሆ መሪር ትዝታው ከህሊናቸው ማህደር የማይጠፋ ጸጸት እንዳደረሰባቸው አስረዳቸው። በይቅርታ ሊታለፍ የሚችል ጊዜያዊ አለመግባባትና ጥላቻ ከነሱ አልፎ ንጹሃን ልጃቸውን እንኳን ለሞት እንደዳረገ ልዑሉ ለተሰበሰበው ህዝብ ሁሉ አሰሙ። ለዘመናት በከንቱ ቂም በቀል ሲፈላለጉና የቬሮናን ጸጥታ ሲያውኩ የኖሩት ጌታ ሞንታግና ጌታ ካፑሌ ከእንግዲህ ደመኞች ላለመሆን ተስማሙ። የረጅም ዘመን ጥላቻቸውን ከልጆቻቸው አስከሬን ጋር መቃብር ሊከቱ ወሰኑ። ጌታ ካፑሌ ወደ ጌታ ሞንታግ ፊታቸውን መልሰው ርቀ ሰላም መውረዱን ሲገልጹ ወንድሜ ሞንታግ ሆይ ከእንግዲህ በእኔና ባንተ ቤተሰብ መሃል ሰላም ይንገስ፣ ፍቅራችን ይጠንክር፣ በቃ ሁሉም ነገር በልጆቻችን መስዋዕትነትም ያክትም በማለት እጃቸውን ለጌታ ሞንታግ ዘረጉ። ንግግራቸውንም በመቀጠል የሰላም ምልክት የሆነውን የኔና ያንተን እርቅ በመሻት ብቻ እነሆ እጄን መዘርጋቴ ለፍቅራችን ጽናት ዋነኛ ምልክት ይሁን አሉ ጌታ ካፑሌ በፈገግታ። ጌታ ሞንታግ በጌታ ካፑሌ ንግግር ልባቸው ተነካ። እሳቸውም በበኩላቸው
ወዳጄ ካፑሌ ሆይ፣ እኔ በበኩሌ ግን የርቀ ሰላም ምልክት የሆነውን እጄን ብቻ አይደለም የምዘረጋልህ። ከእጄ የላቀ ዘላለማዊ ቁም ነገር ላበረክት ቃል እገባለሁ። የውቢቷን የጁልየትን ሐውልት ከንጹህ ወርቅ አሰርቼ ያቆማለሁ። ሐውልቷም ቬሮና ውስጥ ያሉትን ሐውልቶች ሁሉ የሚያስንቅ እጹብ ድንቅ ይሆናል ያሉ ጌታ ሞንታግ። ጌታ ካፑሌም እንዲሁ በጌታ ሞንታግ ንግግር ስሜታቸው ተነካ። እሳቸውም በበኩላቸው ሲመልሱ እኔም ለወጣቱ ሮሚዮ ዘላለማዊ መታሰቢያ ይሆን ዘንድ ግሩም ሐውልት አቆማለሁ ያሉ ጌታ ካፑሌ ለጌታ ሞንታግ አባባል አጽፋ በመመለሳቸው ውስጣዊ ደስታና ኩራት እየተሰማቸው ነው። በሰላምና በፍቅር አብረው የመኖር ዕድልና ጊዜ ካለፈባቸው በኋላ ሁለቱም አዛውንት አንዱ ለሌላው ያለውን የወዳጅነት ጽናት አብልጦ ለማሳየት ከመቼውም ጊዜ በላይ ይፎካከሩ ጀመር። ለዘመናት መሮ የነበረው የቂም በቀል ውጤቱ አሰቃቂ ቢሆንም በንጹሃን ልጆቻቸው በተከፈለ የሕይወት ዕዳ ቂም በቀላቸው ከጥላቻ ማህደር ተፋቀ። በመጨረሻም ሁለቱ ቤተሰቦች ተከታዮቻቸውና አሽከሮቻቸውም በሰላምና በፍቅር መኖር ጀመሩ። አበቃው። ውድ የሰገነት ሚዲያ ቤተሰቦች ሮሚዮና ጁሊየት የተሰኘው ልቦለድ ይህን ይመስል ነበር። እንዴት አገኛችሁት? ሐሳቦቻችሁን የኮሜንት መስጫው ላይ ያስፈሩልን። አሁን ያቀረብኩላችሁ ታሪክ እኛ ሀገር በአሁኑ ወቅት በተለይም ኢትዮጵያ ውስጥ ከሚፈጠረው ጋር ልዩነት ያለው ይመስላችኋል? አንደኛው ወገን የአንደኛውን ወገን ልጅ ሕይወት ሲያጠፋ፣ የአንደኛው ወገን ልጅ የአንደኛውን ወገን ወንድሙን እህቱን ሲደፍር ሕይወት ሲቀጥፍ እያየን እየሰማን አይደለም ትላላችሁ? የቂም በቀል ጥላቻው መጨረሻው ወደ መቃብር አዘቅት መውረድ ነውና ቆም ብለን እናስብ። እርስ በርስ እየተሳሰብን እንደ ሰው ቆመን ማሰብ ይገባናል። የሰው ሕይወት በማጥፋት የምናመጣው ምንም አይነት ደስታ የለምና በሕይወት ዘመናችን ቆመን እንቅልፍን እንገድላለንና እባካችሁ እርስ በርሳችን እንረዳዳ፣ እርስ በርሳችን እንፋቀር። መኖሪያችን ኢትዮጵያ ናትና ኢትዮጵያ ላይ እስካለን ድረስ ወንድምና እህት፣ አባትና ልጅ፣ አጎት፣ አክስት፣ እህት፣ ዘመዳሞች እየሆነን እንኖር የዕለቱ መልእክታችን ነው። አዳዲስ የሰገነት ሚዲያ ቤተሰብ ካላችሁ ሰብስክራይብ አድርጉና ቤተሰብ ሁኑ። ለወዳጅ ዘመዶቻችሁ ሼር ታደርጋላችሁ። እነሱም እንደናንተው ሰገነቱ ላይ ወጥተው ዘና ፈታ ይላሉ። የደወል ምልክቷን መጫን እንዳትረሱ። የምንለቃቸው ቪዲዮዎች ወዲያው እንዲደርሷችሁ በእያንዳንዱ ቪዲዮ ላይም ላይክ ማድረጉን እንዳትረሱ። የሰይነሽ ልጅ አብሬያችሁ ቆይታ አደረግኩ። ሰላም።